ምሬ በነገራችን ላይ ራያ ሽጧል ምሬ ሄኖክ ኪዳኔ አበበ ፈንታው ራያን ሽጠዋል እናንተ ኢትዮጵያ አይደላችሁ አገር አበጅታችኋል ግሪን ካርድ ሲሰጣችሁ እልል ነው የምትሉት ኬክ ትቆርሳላችሁ መሳይ ዜግነት ያገኘ ቀን የራያ ህዝብ ግፍ እየደረሰበት ነው ጩሁለት ድምጽ ሆኖት ከዚህ በላይ በደል ይበቃል ሌላው እስኪ የራያ ልጆች አንድ ነገር ልንገራችሁ እስኪ አንድ ነገር ምርጫ ቦርድ አልካደም እናንተ ናችሁ እንዲያወጣችሁት ጉዳዩን ምርጫ ቦርድ እኮ ነው ራሱ ይሄ ችግር አለ በፊት ይሄ ይባል ነበር ሀብታሙ አያሌው አንተ ኢህአዴግ ይያለህ ኢህአዴግ ይሄን ይል ነበር ፍለፊት ይመጣል ከቤትህ ገንዘብ አምጣ ይልሃል ገንዘብ ብቻ አይደለም ጠይቆ አማለስከይ ብሎ ግንባርህን ይልሃል ሰላም ጤና ይስጥልን ወደ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ የሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው በዛሬው ዕለት ከተለያዩ አካባቢዎች ያገኘናቸውን መረጃዎች ወደ እናንተ አድማጭ ተመልካቾቻችን ልናደርስላችሁ ነው ስቱዲዮ ተገኝተናል የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያለው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ይህን ፕሮግራም አዘጋጅተንላችኋል እናንተ ደግሞ ፕሮግራሙን ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን በመጫን ምን ጊዜም የሀቅና ሳቅ ዝግጅቶች ወደ እናንተ እንዲደርሱ ያግዛችኋልና የደወል ምልክቱን መጫናችሁን አዘንጉ ለቤቱ አዲስ ከሆናችሁ ነው የተሰማችሁን ሐሳብና አስተያየት ደግሞ በኮሜንት መስጫ ቦክሱ ላይ ሐሳብ አስተያየታችሁን ስጡን እንላለን ሀቅና ሳቅ በእናንተ በአድማጭ ተመልካቾቻችን አስተያየት ሐሳብ እየጎለበተ በተለይ የሰብስክራይብ ቁጥር እየጨመረ ከለት ወደ ለት እየጨመረ ነው እየመጣ ያለው እንደ ቤተሰብ የምትሰጡንን በተለይ ጥሩ የሆኑ ገንቢ የሆኑ ሐሳቦችን እየተቀበልናችሁ እኛም ፕሮግራም በተለይ እኔም በተመለከተ እስኪ ጠያቂ አይናገርም የምትሉትን ሰምቻለሁ ከዚህ በኋላ እኔ ያው ማድረግ የምፈልገው በተለይ ማቃቸው ጉዳዮች ላይ መመላለስ ስለምፈልግ ነው ከዚህ በኋላ ግን ጠይቃለሁ እንግዲህ ቀጣይ ደግሞ በርካታ እንግዶች አሉን እነዚህም በርካታ እንግዶቻችንን እኔ ጠይቃለሁ እነሱ ይመልሳሉ በመሃል እንግዲህ የምናደርገውን ደግሞ ሙያው በሚፈቅደው ልክ እንሄዳለን ማለት ነው መልካም ሚዲያችንን ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን በመጫን በተለይ ለቤቱ አዲስ ከሆናችሁ ቀዩን በተን ከተጫናችሁ በኋላ የደወል ምልክቷን ኦል የምትለው ስትጫኑ ምን ጊዜም የሀቅና ሳቅ ዝግጅት ወደ እናንተ አድማጭ ተመልካቾቻችን ይደርሳል ማለት ነው ወደ ዛሬ ያስኳቸው የደረሱኝ መረጃዎች አሉ ከነዚህ መካከል አሳሳቢ የራያ ጉዳይ ሰባተኛው ሀገር አቀፍ ምርጫ 2018ን አስመልክቶ አማራ ክልል እንዴት አለፈ የሚሉትና አማራ ክልል ያለበት ወቅታዊ ሁኔታን አስመልክቶ እንዲሁም ወዶ ገቦች በተለይ የጽንፈኛው ቡድን ከምርጫ በኋላ የተስፋ በመቁረጥ እና እንዲሁም ደግሞ አብረዋቸው ያሏቸው ልጆች ተስፋ ስላስቆረጧቸው እጅ እየሰጡ ይገኛሉ ሌሎች መልከታዎች ይኖራሉ እነሱን እንግዲህ እንድትከታተሉን በአክብሮት እየጋበዝን ወደ ፕሮግራሙ ወስዳችኋለሁ ተከታተሉ መልካም በቅድሚያ ያደረኩት እንግዲህ ከምርጫ 2018 ሰባተኛው ሀገር አቀፍ ምርጫን አስመልክቶ እንግዲህ በአማራ ብሔራዊ ክልላዊ መንግስት የምርጫ ሂደቱ ከተጀመረ ጀምሮ የጽንፈኛው ቡድን በተለይ አስረስ ማረ ዳምጤ የአፋብን የህዝብ ግንኙነት ኃላፊ ማለት ነው ራሱን አፋብን ብሎ የሚጠራው ቡድን እንግዲህ የዚህ የጽንፈኛ ቡድን መሪ ህዝቡን ለምርጫ ከተሳተፍክ ከጠላቶቻችን እኩል እንቆጥራለን በማለት ያወጀውን መልእክት ይታወቃል ያን እንግዲህ ህዝቡ ሳይሰማ በራሱ ካርድ አውጥቶ የምርጫ ቀኑን ሲጠብቅ ቆየ ከዛም በኋላ ምርጫ ቀኑ ሲደርስ ደግሞ የመረክ እንደሆነ አሉት ህዝቡ እኔ የምፈልገው በሰላማዊ ሂደት በሚደረግ ዲሞክራሲያዊ ሽግግር ስልጣን በሚደረግ የስልጣን ሽግግር እንጂ በጦርነት አላምንም በማለቱ ህዝቡ በሰላማዊ ሰልፍ ወጥቶ ለሰላማዊ ትግል በተለይ በካርዱ ውጤት ማምጣት እንደሚችል በካርዱ ውጤት ማምጣት እንደሚፈልግ ለዚሁ ጽንፈኛ ቡድን አሳሰበ ቀኑ ደረሰ ግንቦት 24 ቀን 2018 ዓ.ም በአብዛኛው አካባቢዎች
ከ12 ሰዓት እስከ 12 ሰዓት ባለው የምርጫ ሂደት ቢጠናቀቅም አንዳንድ ቦታዎች ግን የምርጫ ሁኔታው በተለይ ከተሞች አካባቢ ላይ የምርጫ ሁኔታው በተለይ የዲጂታል አማራጭ ተጠቀሙ አካባቢዎች እንደ ሀገር የገጠመውን የዲጂታሉን ወደ ማኑዋል ለመቀየር በተደረገው ሂደት ችግር ገጥሞ ስለነበር እዛ አካባቢ ላይ የተወሰነ የመራጮች መዘግየት መስተጓጎል ገጥሞ ነበር። ያን መስተጓጎል ደግሞ እስከ ምሽቱ 6 ሰዓት እስከ ሌሊቱ 6 ሰዓት በመቆየት ብርድ የሆነባቸው አካባቢ እንጨት እያሞቁ እንጨት እያነደዱ የሞቁ ቆይተው ድምጻቸውን ሰጥተው ገብተዋል። የአማራ ክልል ህዝባዊ ጨዋነቱን አሳይቷል። ህዝቡ ከፍ ብሏል። ጽንፈኛው ቡድን ግን ከዚህ ነገር እንኳን ሳይማር እያንዳንዱ በሚፈጠሩ ነገሮችን ከውጭ ኃይሎች ጋር በመተባበር ፕሮፓጋንዳውን ቢነፋም ህዝቡ ግን ከመምረጥ ወደ ኋላ አላለም። እጅግ የሚገርመው ግን በተለይ በጋይንት በአዲስ ዘመን እንዲሁም ደግሞ በደብረታቦር ዙሪያ እንዲሁም በኩታበር አካባቢ በተለይ ኩታበር ላይ ምርጫ እስከ ማስቆም ደረጃ የደረሰ ግጭት ነበረ። ያ ግጭት ማለት ያው ተኩስ ስለነበረ ሰላማዊ ዜጎች እንዳይጎዱ በማሰብ ምርጫው ለጊዜው እስከ ረፋዱ 5 ሰዓት እንዲቆም ተደርጎ ነበር። ነገር ግን ጀግና ኢትዮጵያ መከላከያ ሰራዊታችንና ጀግናው ጥምር ጦራችን ባደረጉት የጽንፈኛውን ቡድን ስለበተኑት ምርጫው ከ5 ሰዓት በኋላ ተደርጓል። በዚህም የገጠሩ አካባቢ እንደነገርኳቸው አብዛኛው ወደ ገጠር አካባቢ ያሉት ሎካል ምዝገባ የተመዘገቡት ፈጣን ነበር። ከተማም ላይ ሆኖ አንዳንድ የምርጫ ጣቢያዎች ቶሎ ያለቀበት ሁኔታ ለዚህ አዲስ አበባም ጭምር ማለት ነው ያ የሆነበት ነው ያለው። እንግዲህ የክብርት የምርጫ ቦርድ ኃላፊ እንደገለጹት የኩታበሩ የምርጫ ክልል መቋረጡን ካሳሰቡ ከሰዓታት በኋላ መልሶ ተጀምሮ ምርጫው ተጠናቋል ማለት ነው። ሌሎች አካባቢዎችም ገጭጓ ነበረ። እነዛን ገጭጓዎች ግን የአካባቢው ጥምር ጦር በአሳፍሮ በመመለሱ ምርጫው ሳይስተጓጎል በሰላም ተጠናቋል። እንዲሁም የአካባቢው ማህበረሰብ ተውት ልማዳቸው ነው በማለት ምርጫውን ያለምንም ፍርሃት ያለምንም ስጋት የጥይት ጩኸት እየሰማም ሰልፉን ሳይበትን ምርጫ አካሂዷል። ለዚህ ክብር ይገባዋል ለዚህ ህዝብ። እንግዲህ የአማራ ክልል ህዝብ በዚህ ልክ ነው ምርጫውን ድምጹን ለሚፈልገው ፓርቲ የሰጠው ማለት ነው። የተተኮሰበት ቅንቡላ የተጣለበት በተለይ ሀብሮ ወረዳ የሀብሮ የምርጫ ክልል አብዮት ፍሬ ስሪንቃ ግብርና ምርምር አካባቢ ቅንቡላዎችን የጽንፈኛው ቡድን ቢወረውርም ነገር ግን ያንን ሳይበግረው ህዝቡ የሀብሮ ወረዳ ህዝብ ያ ሳይበግረው ምርጫውን አድርጎ የሚፈልገውን አካል መርጧል፣ ወኪሉን መርጧል። ያው የምርጫ ሁኔታ እንደምታውቁት በምርጫ ቦርድ እስካልተገለጸ ድረስ በሚዲያዎች መግለጽ ተከልክሏል። ግን ምርጫ ህዝቡ አድርጓል። ይሄ ትልቅ ነገር ነው፣ ትልቅ ድል ነው። እንደሰማችሁትም የአውሮፓ ህብረትም የአፍሪካ ህብረት በተለይ ሉካን ቡድኑ የኢትዮጵያኖች ለዲሞክራሲያዊ ምርጫ ለዲሞክራሲያዊ ሂደት ሽግግር ያሳዩትን ቆራጥነት እጅግ አድንቀዋል። ይሄ በጣም የሚበረታታ ነገር ነው። ህዝባችን በዚህ ልክ ሰልጥኗል። አሁን የሚፈልገው የሰለጠነ ፖለቲከኛ ነው እንጂ ቅንቡላ የሚያጮህበት ድሽቃ የሚያጮህበት ከማይድረስ ክላሽ በራሱ እንትን እየፎከረና እየሸለለ ቢተኩስ አካባቢን ከማደንቆር ውጭ ምንም ለውጥ የማያመጣ እኔ አዲስ ዘመንና አንዳንድ አካባቢዎች እስቃለሁ። የማይደርስ ክላሽ ተራራ ላይ ሆኖ የወረበሽነ ለማለት ይተኩሳል። እንግዲህ ክላሽ እኮ የነጥብ ርቀት ይታወቃል። ከ300 ሜትር በላይ መሻገር የማይችልን ከተማ እያሳዩ መተኮስ ይሄ የዚህን ቡድን ቂልነትና ምንም ተስፋ የቆረጠ ለምንም የማይጠቅም ቡድን መሆኑን በዚህ 2018 አገር አቀፍ በተለይ 7ኛው አገር አቀፍ ምርጫ ላይ ያሳየበት ሁኔታ ነው። ዓለምም አውቆላችኋል ድንቁርናችሁን። ትምህርት አይማርም ስትከለክሉ ጤና እናት ወላድ የምትሄድበትን አምቡላንስ ነጥቃችሁ ለግላችሁ ትጥቅ ስትጠቀሙ ማዳበሪያ ነጥቃችሁ የገበሬውን ማዳበሪያ ራሳችሁ ሽጣችሁ ጠላ ስትጠጡበት አረቂ ስትጠጡበት ዓለም እያወቀ ነው ድንቁርናችሁን። አሁንም እንግዲህ
ህዝቡ ሰልጥኖ ዲሞክራሲያዊ ምርጫ እንመርጣለሁ እያለ እናንተ ግን ለህዝቡ እናቀለታለን የምትሉ አካላት ጥይት ስታጮሁ ብትሉ ህዝቡ ሳይሰማችሁ ምርጫውን መርጧል። ለቀጣይ 5 ዓመት ወኪል አበጅቷል። ምርጫ ቦርድ ደግሞ ሲገልጽ የመረጠው ፓርቲ መንግስት ይሆንለታል ማለት ነው። እናንተ ግን ቆሞ ቀር ሆናችሁ እዛው ጫካ ለጫካ የቤት ለቤት እየተሽለኮለካችሁ ትቀጥላላችሁ። ላትቀጥሉም ትችላላችሁ። እሱ እንግዲህ እንደ ሁኔታው ነው የሚወሰነው። ቀጣይም ደግሞ ትግላችን የሚሆነው እናንተ ካልጠፋችሁ አማራ ክልል ሰላም ስለማይሆን እናንተን የማጥፋቱ ስራ ተጠናክሮ መቀጠል እንዳለበት ነው። በተለይ የኢትዮጵያ ትልቁ እጥፋት ትልቁ የ5 ዓመት ኩነት በታሪካዊ በደማቅ አሻራ ህዝቡ ጽፏል። ውክልና የተሰጠ ፓርቲ ከዚህ በኋላ ወለም ዘለም የለም። እኛም ኦዲት እናደርጋለን። ህዝብ የመረጠው አካል ከዚህ በኋላ ወለም ዘለም እያለ ቀኝ ግራ እያለ መኖር አይችልም። እንታገላለን እኩል ማለት ነው። ከዛ በተረፈ ግን ህዝቡ ላሳየው ጨዋነት፣ ላሳየው ጀግንነት፣ ላሳየው ትልቅነት ምስጋና ይገባዋል። የተለያዩ አካሎች እያመሰገኑን ነው። ዓለም አቀፉ ማህበረሰብ እያመሰገነ ነው። አውሮፓ ህብረት አመስግኗል። እንዲሁም የተለያዩ ሀገራት አመስግነዋል። የአውሮፓ ህብረት በጥቅል የአውሮፓ ሀገሮች ናቸው ያመሰገኑት። እንግዲህ አውሮፓ ህብረት ሲባል ዝም ብሎ አንድ ሀገር አይደለም፣ ጠቅላላ የአውሮፓ ህብረት ነው ያመሰገነው። ይሄ ትልቅ ነገር ነው። በነገራችን ላይ በዲሞክራሲያዊና በዚህ በውስጥ ፖለቲካ ጉዳይ የውጭ ያሉ ሀገራት ፖሊሲያቸውን ቀይረዋል። አፍሪካን በአፍሪካ ነው ጉዳያቸው የሚታየው። ልክ ፕሪቶሪያው እንደተፈጸመው ሌላው እንደተፈጸመ ከዚህ በፊት የጽንፈኛው ሚዲያ አውሮፓ ህብረት አልጋበዝም አለ አልታዘብም አለ እያላችሁ ስደሰኩሩ ነበረ። ይኸው ዛሬ ኩም ምን ያላችሁት ምን ትሉ? አሁን አውሮፓ ህብረት አመስግኗል። እንግዲህ ምን ትሉ? ምን ይውጣችሁ? ያንዳንዱ የምትሰሩት ነገር ለሀገር የማይጠቅም ስለሆነ እናንተ ሲጀምር እናንተን ማንሳት ተገቢ አይደለም። በአጠቃላይ ግን የአማራ ክልል ህዝብ ያሳየው ቁርጠኝነት የሚደነቅ ነው። የመላ ኢትዮጵያ ህዝብ ያሳየው ቁርጠኝነት የሚደነቅ ነው። ኢትዮጵያ ታሪክ ሰርታለች። ኢትዮጵያ አሸንፋለች። ኢትዮጵያ መርጣ አሳይታለች። ያለማንም አጋዥ መቆም እንደምትችል አገራችን በኩራት በሁለት እግሯ ቆማለች። ከዚህ በኋላ ደግሞ ምን ማድረግ እንዳለባት ታውቃለችና በራሷ እየቆመች ስለሆነ ሀገራችን ተስፋለን። እኛ ተስፋለን። እናንተ ተስፋችሁ ጨልሟል። ተስፋችሁ ከመጨለሙ የተነሳ ዜግነታችሁን ቀይራችኋል። የውጭ ሀገር ዜጋ ናችሁ። ኢትዮጵያ አይደላችሁም። ሲጀመር ኢትዮጵያ ያልሆናችሁ ሰዎች እኮ በእኛ በኢትዮጵያውያኖቹ ጉዳይ ገብታችሁ የምፈተፍቱት ነገር ነው እኮ ግራ የሚገባው እኮ። እናንተ ኢትዮጵያ አይደላችሁ። አገር አበጅታችኋል። ግሪን ካርድ ሲሰጣችሁ እልል ነው የምትሉት። ኬክ ትቆርሳላችሁ። መሳይ ዜግነት ያገኘ ቀን የተደሰተው ጮቤ የረገጠው መርገጥ አሉ አንድ ጓደኛ ይዚህ ነግረኝ። በጣም በዚህ ልክ ዜግነት ስመቀየር የሚያስደስታችሁ ሰዎች ዛሬ ግን በኢትዮጵያ የውስጥ ጉዳይ ገብታችሁ እንፈትፈት ትላላችሁ። እዚህ ያለው ነው በቃ ወደቀም ተሰበረም ምንም ማለ እዚህ ያለው አካል ሲጀመር በምርጫ ፖለቲካ መች ታምኑና እናንተ ውጭ ያላችሁ አካላት ማለት ነው። ቅርታ ጉንፋን ይዞኛል። በምርጫ መች ታምናላችሁ? ምርጫ አያስፈልግም። እውቅና መች ሰጣችሁት አሁን ላለው መንግስት? ይብልጽግና አይደለ? በቃ ታውት በቃ ካላችሁ ደግሞ ኑና ታገሉ። አገር ውስጥ ግቡ። ዜግነታችሁን መልሳችሁ ነው ኢትዮጵያ ይሁኑና ታገሉን። ታግላችሁ አሸንፉን። ከዛ ውጭ ግን ውጭ ሆናችሁ እናንተ በርገር እየበላችሁ ፒዛ እየቆረጣችሁ የፈለጋችሁትን አማርጣችሁ እየበላችሁ ያው በርገርና ፒዛ በፈረንጆች ርካሽ ምግብ ነው። ያው እኛ እዚህ ላለነው ነው እንጂ ዙሮ ውጭ ሀገር ሆናችሁ መንግስት እየመገባችሁ ያላችሁ አካላት ኢትዮጵያስ እንዲያመረተች ስትባል አይናችሁ ደም ይለብሳል። ኢትዮጵያ በምግብ ዋስትና ራሷን ቻለች። ሌማት ትሩፋት፣ አረንጓዴ አሻራ ደማችሁ አይናችሁ ደም ይለብሳል። ታዲያ ምን ሁልጊዜ ለማኝ እንሆንላችሁ? ወይ መታችሁ የራሳችሁን ፖሊሲ የራሳችሁን ሐሳብ አምጡ፣ አፍልቁ፣ ቀጥሉ። ከዛ ውጭ ግን ዝም ብላችሁ እሱ ጋር
እንደው ዱብንቅ ብትሉ ያው ለዩቲዩብ እንደሆነ እናውቃለን። ደግሞ ዩቲዩብ ያለው ሰው ደግሞ ቆረጠው ፈለጠው ወደቀ ተነሳ ካልተባለ እንደማይመለከት እናውቃለን። እኛ እኮ ለሀገር የሚጠቅም ስራ እየሰራን ቪዋችንን እናውቀዋለን እይታችንን። እናንተ ግን በሬ ወለደ ብላችሁ አዲስ አበባ ውሻ ከጎዳና ላይ ታፈሰ ብላችሁ እኮ ዜና ይሆንላችኋል። ይሄንን የሚመለከትላችሁ መንጋላችሁ። ምርጫ ግን ከምንም ነገር በላይ ዓለም አቀፍ እውቅና ያለው ዓለም አቀፍ ተቋማት እውቅና የሰጡት የኢትዮጵያ ሰብአዊ መብት ጉባኤ እውቅና የሰጠው የኢትዮጵያ የጋራ ምክር ቤቶች ዛሬ ያወጣውን የጋራ ምክር ቤት ካያችሁ እሱ ነው በቃ። እናንተ ነው ለማስረዳት ነው እንጂ ህዝቡ ጨዋ ነው። የአዲስ አበባ ህዝብ እስከ ሌሊቱ 9 ሰዓት ተቀምጦ ነው የመረጠው። እንዳንተ የሆነ ሰዓት ዩቲዩብ ላይ ተበጥርቆ ቶ ምናምን አይደል። ስለ ሀገሩ ያውቃል፣ የሚመርጠውን ያውቃል። እና ውጭ ያላችሁ አካላት ኢትዮጵያ ይሁኑና ኑና ታገሉ። ከዛ በኋላ ወይ ልናግዛችሁም እኮ እንችላለን። ከዛ በተረፈ ግን እዛ ቤት አስቀምጠህ ቤትህን እዚህ ጋር ግን የካርከውን ኢትዮጵያዊነት የካርካትን ኢትዮጵያ እንድታፈርስ ማንም አይፈቅድልህም። በአርሰናል ኳስ ሰው ሲዝናና ደም አይናችሁ ደም ይለብሳል። ይኸው በቀደም አርሰናል የቻምፒየንስ ሊግ ጨዋታ አርሰናል ስለደገፋችሁ እኮ እነመሳይ እኮ እና ሀብታሙ አያሌው የደገፋችሁት እኮ እንደማያሸንፍ ያየነው አርሰናል እንዲያሸንፍ ፈልጋችሁ አርሰናል ካሸነፈ በኋላ በዛ በሚነሳ አምባጓሮ መንግስትን ገለብጣለን ብላችሁ አስባችሁ ይሄንን ምርጫ እናደነቅፋለን ብላችሁ አስባችሁ ግን አርሰናልን እናንተ ስለደገፋችኋት አርሰናል ተሸነፈ። እናንተ የደገፋችሁት ሁሉ አያሸንፍም ልንገራችሁ። ምክንያቱም እናንተ ጋር ያለው ክፋት ነው። ክፋታችሁን ደግሞ ውስጣችሁን ደግሞ ፈጣሪ ያውቃል። አይቀናችሁም። ከሀቅ ብትነሱ ከልብ ከቅንነት ብትነሱ ግን ምንም ፈጣሪ እንኳን ይሰማል። ፈጣሪ እኮ የሚሰማው ልብን የሚያየው ከልብ ሲሆን ነው። እና በውሸት ሁሌ ትነሳላችሁ፣ የውሸት አጀንዳ ታመጣላችሁ። አጀንዳው ያልቅባችሁ። አጀንዳው ደግሞ የሚገርመው መንግስት ነው። የራሳችሁ እንኳን የትግል መስመር የላችሁም። ይሄ ነው የትግል መስመራችን፣ ይሄ ነው እንዲህ ነው ብላችሁ እንኳን አንድ ቀን ማለት ነው ተናግራችሁ አታውቁም። ለምሳሌ የወንዝ ዳር ልማት ሲባል የወንዝ ዳር ልማትማ እንዲህ ነው ጎጅ ነው እንዲህ ነው ያላችሁ ስለ ወንዝ ዳር መንግስት ስላመጣው አጀንዳ ላይ ነው የምትተረቱን። ስንዴ ሲባል በኩንታል እንትን ትላላችሁ። ስንዴ ያስፈልጋል አያስፈልግም ነው የተባላችሁት። ኢትዮጵያኖች ሁሉ ጊዜ ለማኝ እንሁን አንሁን ነው የተባላችሁት። ምርጫ ያስፈልጋል አያስፈልግም ነው የተባላችሁት እንጂ በምርጫውማ እንከን የለሽ ምርጫ አልተባለም እኮ። ምርጫው ላይ አንድ ጣቢያ ህዝቡን ምን ያክል ብንቁል ነው? 130 ሚሊዮን ህዝብ አለ። 54.7 ሚሊዮን ደግሞ መራጭ ተመዘገበ። 40 ሚሊዮኑ መረጠ። ከ40 ሚሊዮኑ ደግሞ 2 ጣቢያ 3 ጣቢያ የማጭበርበር ነገር ታየ። በቃ ምርጫ ቦርድ አልካደም። እናንተ ናችሁ እንዲያወጣችሁት ጉዳዩን። ምርጫ ቦርድ እኮ ነው ራሱ ይሄ ችግር አለ። በፊት ይሄ ይባል ነበር። ሀብታሙ አያሌው አንተ ኢህአዴግ እያለህ ኢህአዴግ ይሄን ይል ነበር። ኢህአዴግ እኮ ኮሮጆ እየቀደርክ ማለት ነው። 97ን አታስታውስም ሀብታሙ? ተው 97 እኮ የአዲስ አበባ ልጅ በጥይት ያለቀው እኮ አዲስ አበባን እኮ አሸንፏል ቅንጅት። በክፍለ ሀገሩ በገጠሩ ነው ያ ሁሉ ማት የመጣው። ያ ሲሆን አንተ ምን ነበር ስራ? ኢህአዴግን ምርጫ አታውቀውም? ዲሞክራሲ አሁን አንተ ያለህበት አሜሪካ ዲሞክራሲም ባንዴ ነው እንደ ከሰማይ የመጣው? በመስዋዕትነት እኮ ነው። ዲሞክራሲ እኮ ሂደት ነው። በቃ ሂደት ይከዳል። የሆነ ዘንድሮ አሁን የታየው ነገር አለ። ለምሳሌ የታዩ ክፍተቶች አሉ። እንደ ምርጫ ቦርድም እንደ ፓርቲም እንደምንም እነዛ ሂደቶች ለቀጣይ ተሞክሮ ናቸው። ተሞክሮን ታያለህ፣ ደካማውን ታሻሽላለህ፣ ጠንካራውን ታጠናክራለህ። ከዛ በኋላ ሌላ ደግሞ የተሻለ ነገር ደግሞ ሴት ካለ ተጨምርበታለህ። ቴክኖሎጂውም ጊዜውም እያደገ ነው የሚመጣው። እንደናንተ ተገትረሽ ቅሪ አስተሳሰባችሁ ሁሉ ነገር ድርቅና በቃ የተሞላው ወይ ሐሳብ የላችሁ
ስድብ፣ ማንጓጠጥ፣ ከአቅም በላይ መናገር፣ መንጠራራት፣ አሁን ሁሉን ነገር ወደ ጠቅላይ ሚኒስትሩ፣ ሁሉን ነገር ወደ ፊልድ ማርሻል እንደው ትንሽ እንትን አይላችሁም? በቃ አሁን አንድ ምርጫ ጣቢያ ላይ ያ ችግር ታየ፣ 2003 ታየ። የምርጫ ክልሎች የተዘጉት ተነገሩ። ተጀምሮ ነበር እንዲህ ተዘጋ በጸጥታ ችግር ከነ ችግሩ። ይሄን እንዴት እንደ ሰው መረዳት ያቅታቸዋል? ኢትዮጵያማ ሰላም እኮ አይደለችም። ተነገራችሁ እኮ ኢትዮጵያ ሰላም ብትሆን አዎ ሰላም ብላችሁን ነበር። ይሄ የምርጫ ክልል እንዲህ ሆኖ ተዘጋ ትላላችሁ። ኢትዮጵያማ ሰላም እንዳልሆነች ህግ ማስከበር በአማራም በኦሮሚያም ክልል እንዳለ እኮ ይታወቃል። መንግስትስ መች ክዶ? እናንተ ግን አንድ የምርጫ ጣቢያ ላይ የታየውን ችግር ልክ እንደ አገር አቀፍ ለምንድን ነው በጨለማ ረሃብ ተቋቁሞ ችግር ብርድ ተቋቁሞ ዝናብ ተቋቁሞ የመረጠውን ህዝብ የማታከብሩት? ለምን ህዝብ ትንቃላችሁ? ይሄ ነው። ወደ ሌሎች ሐሳቦች ልሂድ። ትንሽ ስለ ምርጫ እንደው ያየሁትም ነገር ስላለ የተወሰነ ህመሜንም ትንሽ ተቋቁሜ ነው ያወራ ያለሁት። ወደ ሌሎች ሐሳቦች እንሂድ። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውል ምልክቱን ተጫኑ። የሚሰማችሁን ሐሳብና አስተያየት ደግሞ ስጡን፣ ለኛ ያበረታናል። በቀጣይነት የምወስዳችሁ ወደ ራያ አላማጣ ነው። በራያ አላማጣ ግንቦት 25 ቀን 2018 ዓ.ም እጅግ ግፍ ተሰርቷል። ይሄ ግፍ የተሰራው ራሱን ጽምዶ ብሎ በሚጠራው ቡድን ነው። ይሄ ቡድን እንደሚታወቀው የኢትዮጵያ ታሪካዊ ጠላቶች ጭምር ሻዕቢያም ወያኔም ጽንፈኛው ቡድን በጋራ ሆነው የመሰረቱት ቡድን ነው። በራያ አላማጣ እጅግ የተከበሩ የሀገር ሽማግሌ ወንዜ የሆኑ አቶ በረሀ ትኩዬን በግፍ ጭንቅላታቸውን በ3 ጥይት ተደብድበው ተገለዋል። ይሄ ለራያ ህዝብ እጅግ መርዶ ነው፣ ያሳዝናል። አቶ በረሀ እውነት ለመናገር ሰርቶ ከማደር ሳቅ ጨዋታ ከወጣቱ ጋር ከመጫወት እንዲሁ የተቸገረን ከመርዳት በተለይ ደግሞ እሳቸው የሚታወቁበት ብሔር ሳይለዩ ማንነት ሳይለዩ የመጣ የሄደው እሳቸው ሆቴል እሳቸው ቤት ተዝናንቶ በልቶ ጠጥቶ ያገኘው ከፍሎ ያጣው በዱቤም በተለያየም ነገር ሲያስተናግዱ ነው የሚታወቁት። በተለይ ደግሞ ወጣቱ ጋር እንዲህ አንዳንድ ሰዎች አያረጁም፣ ምንጊዜም ወጣት ናቸውና አቶ በረሀ ትኩዬን የጽንፈኛው ቡድን በባጃጅ መጀመሪያ በእግራቸው በኪዳነ ምሕረት በኩል ከገቡ በኋላ የአካባቢው ያለው የወያኔ የጁንታ ሰራዊት እያየ እየተመለከተ ሆን ብሎ የጽምዶ ጉዳይ ስለሆነ በር ከፍቶ ገዳዎቹ ከገቡ በኋላ እና ለጥያቄ ትፈልጋለህ በማለት ከቤታቸው ሂደው ካስወጡ በኋላ ባጃጅ ግባ ትግባ ነው ጉዳዩ። ባጃጅ አልገባም። ለምንድን ነው የምገባው ባጃጅ? ለምንድን ነው የፈለጋችሁት? ጠይቁኝ የሚል ጥያቄ ጠየቁ። ምክንያቱም አቶ በረሀን የሚያውቃቸው የራያ ህዝብ ያውቃቸዋል። በተለይ ደግሞ የአላማጣ ከተማ ህዝብ ያውቃቸዋል። ምንም አይነት የፖለቲካ ፍላጎትም የፖለቲካ ኢንተረስትም የላቸውም። ገለልተኛ ናቸው። ይህንን ማንም ያውቃል። ነገር ግን እነ ምሬ ወዳጆ የላኳቸው ሀውጃኖ የሚባል ቡድን እንግዲህ ይርጋ ቀና ብሎ ቢያይ ምንኛ ያዝናል። በተለይ ደግሞ ሀውጃኖ የሚባለው ቡድን ለወያኔ በዚህ ልክ ሎሌ ሆኖ የራያን ህዝብ ሲያሰቃዩ የራያን ህዝብ መከራ ሲያበሉ ባለፈው እነ ሰለሞን አያሌውን ከነ ቤተሰቡ ሰለሞንን ታውቃላችሁ
ራያዎች የተለያዩ ባለሀብቶችን ይሄ እቅድ የወጣው በነገራችን ላይ 2016 የወጣ እቅድ ነው። 2016 ሐምሌ ወጥቶ ተግባራዊ ሳይሆን ነሐሴ 7-8 አካባቢ ጁንታ በተፈናቃይ ስም ራሷ ገብታ ራያን ያዘች። የራያ አማራ ሽማግሌ ማን ነው ሚኒሻ በሰዓቱ አደናብረው አስወጥተውታል። የራያን ሚኒሻ ተክደሃል ውጣ ብለው በፋኖ ስም የተደራጀው ቡድን በተለይ እነምሪ ወዳጆ የራያን ሚኒሻ አፍርሰው ባይባው ወደሚባለው ቦታ ከወሰዱ በኋላ ባይባው ላይ ከሄዱ በኋላ ያ የሄደን የራያን ሚኒሻ ትጥቅን ፍታ ብለው ትጥቁን አስፈትተው ባዶ ጀሌውን እንዲመለስ አድርገውታል። እሱም ብቻ አይደለም። የራያ ሚኒሻ በዛ ልክ ግራ ጋብተው ከወሰዱ በኋላ መከላከያውን በጀርባው ወቅተው ከአካባቢው እንዲወጣ ካደረጉ በኋላ እኛ የምንዋጋው ብልጽግናና መከላከያን ነው ሲሏቸው እኛ እኮ የማንነት ጥያቄ ነው እንጂ ያለብን እንዴት ብልጽግናን እንወጋለን መንግስትን እንዴትስ መከላከያን እንወጋለን ብለው የጠየቁ ልጆች ያሰሩትን አስረው የረሸኑትን ረሽነው እድል ቀንቷቸው ግን ያመለጡት እግር አውጪ ብለው አረብ ሀገር ሄደዋል። ይሄንን የሐውጃኖ ቡድን ያላችሁ ልጆች ታውቃላችሁ። ከዛ በኋላ የራያ ባለሀብት ማን ነው የራያ ያለው ሰው ማን ነው እያላችሁ እና አባጉራያ ዘፋኙ አባጉራያ ሁሉ ሳይቀር እየታገተ ያለው ገንዘብ ወዳው እየሰጠ የሌለው ደግሞ እርጥባን ድንኳን ተጥሎ እርጥባን እየተረጠበ ለዚህ ጽንፈኛ ወንበዴ ቡድን ሲቀለብ ከርሟል። አሁን በረሀት ኩየን ከቤቱ መተው ና ለጥያቄ ትፈልጋለህ ብሎ ምንድነው የምፈልጉት? እሺ ጠይቁኝ እዚሁ ሲል ለዚህ እንኳን ጥያቄ ምላሽ ሳይሰጡ አውቶማቲክ ተኩሰው ነው የገደሉት። ይሄ ግፍ ነው። ለማን ነው የወጣችሁት ነው? አሁን ሐውጃኖ የራያ ማንነት ነው። የራያን ሰው ያሰቃያችሁ ያገታችሁ የራያን ሰው እየዘረፋችሁ የራያን እናት እያስለቀሳችሁ የራያን ወጣት እያሸማቀቃችሁ ጭራሽ ቀና ብሎ ወያኔን እንዳልታገለ ዛሬ በራሱ የራሱን ቋንቋ በሚናገሩ አካላት ተሸማቆ ነው ያለው። ግፍ ነው እየተሰራ ያለው። በረሀት ኩዬ ምንም ባላጠፋው ባልበደለው በልበ ንጹህነቱ ከቤቱ ተገሏል። የገደሉትም ጽምዶ የፈጠሩት ሐውጃኖዎች ናቸው። ጽምዶ እናታቸውም ደግሞ ከወያኔ ከሻቢያ አልፎ ተርፎ ቅርታ ትንሽ ስላመመኝም ብዙ እንትን እያልኩ ነው። አልፎ ተርፎ ከሻቢያ ካልቡርሃን ከሱዳን ከግብጽ እንደውም በወያኔ በኩል አያት ቅድመ አያት አለ፣ አልሸባብ አለ፣ ሁቲ አማጺ አለ። የሀገር አሸባሪን መሰባሰቢያ ሆኗል ትግራይ። በነገራችን ላይ መቀሌ ይሄ ቡድን እንደውም እንደውነሽ ነው የራያ ጉዳይ። አሁን የራያን ህዝብ ካልጨረሰ የራያን ህዝብ በፊትም ባላባቱን ያሰደዱ ባላባቱን የገደሉ ወጣቱን ያሰደዱ ወደ አረብ ሀገር እንዲኮበልል ያደረጉ በተለያየ መካኒዝም ራያን የማጽዳት ስራ ሲሰራ ቆይቷል። አሁን ደግሞ አይን ያወጣ በቃ ፍለፊት አይን ያወጣ ስራ እየተሰራ ነው። ፍለፊት ይመጣል ከቤትህ ገንዘብ አምጣ ይልሃል። ገንዘብ ብቻ አይደለም ጠይቆ አማለስከኝ ብሎ ግንባርህን ይልሃል። ይሄ ነው እየተደረገ ያለው። ይሄ ነው እየሆነ ያለው።
እዚህ ላይ አሁን ራያ ላይ እኔ እየገጠመ ያለ የሚመስለኝ ይሄ ቀዩ በሬ፣ የጥቁሩ በሬ፣ የነጩ በሬ፣ የነቦራ ጉዳይ ነው። የአራቱ በሬዎች ታሪክ ነው። አይ አንበሳው ሁሉንም መብላት ስለፈለገ በቅደም ተከተል ጠላትነት እየፈጠረ አይ አንተ ጋማ ጓደኛ ነኝ ገሌ ነው እንጂ እያለ አሳልፈው እንዲሰጡት እያረገ አንበሳው እንደጨረሰው ሁሉ ትላንት ወያኔ ሁሉም የራያ ሰው ራያ ራዩማ ብሎ አንድ ነበር። ዘፈንም ነበረው፣ ቀረርቶም ነበረው፣ ሽለላም ነበረው፣ ፉከራም ነበረው፣ ወንጭፍም ነበረው፣ መንገድ መዝጋትም ነበረው፣ ታፔላ መንቀልም ነበረው፣ ብዙ ነገር ነበረ ራያ ላይ። ምን መጣ? ለውጥ ሲመጣ እንግዲህ እግዚአብሔር ያሳያችሁ ከ2010 በኋላ ምንም አተፈጠረ። ራያ አማራ ነው፣ ራያ ትግሬ ነው፣ ራያ ራያ ነው፣ ራያ ወሎ ነው። አሁን አራት አልሆን ግን ራያ እኮ ነው። ይሄ መከፋፈል ለጠላት ምቹ ሁኔታ ፈጠረ። ከዛ ወያኔ ሳኮን ራሱ ራያውን ራያ በላው። ይሄንን ማስተካከል የሚችል የራያ ኤሊት የለም ወይ? የላችሁም ወይ? በትግራይ ፖለቲካ ውስጥ ሚና እየተጫወታችሁ ያላችሁ የራያ ልጆች የላችሁም ወይ? በአማራ ፖለቲካ ውስጥ ሚና እየተጫወታችሁ ያላችሁ የራያ ልጆች የላችሁም ወይ? በፌደራል መንግስት ፖለቲካ ውስጥ ሚና እየሰራችሁ ያላችሁ እያሰለጠናችሁ ያላችሁ የራያ ልጆች የላችሁም ወይ? ራያ ሆናችሁ ራያነት ይሻላል የምትሉ የራያ ልጆች የላችሁም ወይ? ግን ሁላችሁም የአንድ እናት የአንድ አባት ልጆች ሆናችሁ ሳለ አራት ጎራ ፈጥራችሁ ግን ለህዝቡ ለምስኪኗ እናት እንባ ማበስ አልቻላችሁም። እነ በርሄን እያስበላችሁ ነው። እነ ኢያሱ ሁሴንን እያስበላችሁ ነው። ምስኪኖችን እያስበላችሁ ነው። ለነዚህ ምስኪን መጮህ አልቻላችሁም፣ መቆም አልቻላችሁም። ቢያንስ እስኪ እንደ ትግራይ ፖለቲካ የራያ ልጆች አንድ ሆኑና ከነ ልዩነታችሁ ልዩነት እኮ ያለ ነው በፖለቲካ ውስጥ። ፈጣሪም ሲፈጥር እኮ ከነ ልዩነት ነው። ሴትና ወንድ እኮ ልዩነት ነው። ተውት፣ ሌላውን ነገዱን ተውት። እንዴ ሰው እንዴት አንድ እንዲሆን ይፈልጋል? አንድ ሊሆን አይችልም። አንድ ልትሆን አንድ እናት አባት ከወለደህ እንኳን አንዱ አትሆንም። አስተሳሰብ የተለያየ፣ አንዱ ነጋዴ ይሆናል፣ አንዱ ደላላ ይሆናል፣ አንዱ መምህር ይሆናል፣ አንዱ ፕሬዝዳንት ይሆናል፣ አንዱ የሆነ ነገር ይሆናል፣ ሌክቸረር ይሆናል፣ እንዴ አንዱ ሴት ይሆናል። ምንድነው? ቆይ አይደለም፣ ቆይ አንድነት ይመጣል ወይ ብላችሁ ታስባላችሁ? ይሄን ካሰባችሁ ድንቁርና ምሁር አይደላችሁም። ተሳስቼ ነው። ራያ ነው በቃ። እንዴ አትሽወዱ። እኔ በሰውነት ነው ማምነው፣ ሰው መሆናችን። ኢትዮጵያዊ ግን ስንሆን ኢትዮጵያ የህብረ ብሔር ሀገር ናት ካልነ ራያ የሚባል ማንነት አለ። አባዬ ራያ የሚባል ማንነት አለ። ዛሬ አይደለም ትላንት በንጉሱ ጊዜ ድሮ። አሁን ወያኔ ካመጣች ከ1987 በኋላ ነው ክልሎች የመጡት። ራያ ግን ከዛ በፊት አለ። ከክልል በፊት ራያነት አለ። ይሄንን ማንነቱን እስኪ ሳይንስ ያርጉና እነ ዶክተር፣ እነ ሌክቸረር፣ እነ ፕሬዝዳንት፣ ሁለቱ ፕሬዝዳንቶች ፕሬዝዳንት አይደለም መባለ እስኪ ተቀዳሚና ምክትል እናረጋቸዋለን። ለራያ ህዝብ ግን እስኪ አንድ ሆኑና ጩሁለት። እስኪ የራያ ህዝብ ያሳስባችሁ። የራያ ህዝብ ግፍ የግፍ እየደረሰበት ነው። ጩሁለት፣ ድምጽ ሆኑት። ከዚህ በላይ በደል ይበቃል። ሌላው እስኪ የራያ ልጆች አንድ ነገር ልንገራችሁ። እስኪ አንድ ነገር በቃ አንድ ነገር በፕሪቶሪያው ስምምነት መሰረት እነ ኮሎኔል ደመቀ ዘውዱ አሁን በወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ አሉ አይደል? ድሮ እኮ ትግራይ ክልል ነው አይደል?
የማንነት ጥያቄው ስላለና ፕሪቶሪያ ስምምነትም ስለፈቀደላቸው ነው። ምክንያቱም አጨቃጫቂ አካባቢ ስለተባለ መከላከያው ራያ ላይ በግፍ ተመቷል። መከላከያውን አሁን እንዲገባ አድርጉና የራያ ልጆች እንዲገባ አድርጉትና መከላከያው ከገባ በኋላ የራያ ሸንጎ አቋቁማችሁ የተለያየ ሐሳብ ያላችሁ የራያ አማራ፣ ራያ ትግሬ፣ ራያ ኦሮሞ፣ ራያ ወሎ፣ ራያ ወሎ የሚለው አራቱም አንድ ላይ ይኮንና ችግር የለውም። አንድ ላይ ይኮንና ሸንጎ ተቋቁሞ ራያ የማንነት ጥያቄውም የአስተዳደር ጥያቄውም ሌላውም ነገር እየደረሰበት ያለበትን ሞት አስቆሙለት። ተስማሙና እናንተ አጨቃጫቂ ቦታ ነው። ህዋት በሰዓቱ የገባችው ተፈናቃይ አስመስላ ታጣቂ ያስገብታለች። ይህንን መንግስትም አልካደም ደግፏል። ግን ራያ ሆኖ ማን ይቆም ነው? እስኪ ራያ ሆናችሁ ቁሙ። ራያ ሆኑና አንድ ላይ ቁሙ፣ ተናበቡ፣ ተባበሩ። ከዛ በኋላ ራያን ከተረከባችሁ በኋላ ህዝበ ውሳኔ አድርጉ። እዛው ህዝቡ ይወስን። እኛ ልጆች አንድ ሆንል ስትሉት እኮ ህዝቡ ራሱ ውሳኔውን ይነግራችኋል። እና እኔ የጋራ አዲስ አበባም ላይ ያረጋችሁት ደሴም ላይ ያረጋችሁት የትም ቦታ ያረጋችሁት ተሰባሰቡና አመች ከሆነ ወልዲያም ሆነ የትም ቦታ አርጋችሁ ተሰባሰቡና የራያ ልጆች የተለያየ ሐሳብ ያላችሁ ሰዎች አላችሁ ስለማቃችሁ ለራያ ህዝብ እፎይታ የሚያገኝበትን ነገር ከዛ በኋላ እገዛ የምትፈልጉት የፌደራሉ ኮማንድ ፖስት እኮ ገብቶ ነበር እኮ የወጣው እኮ ተማሮ ነው እንዴ የህዝብን ሰላም ሊያስጠብቅ ገብቶ ጁንታ ደብቆ ያሳልፋል፣ ጽንፈኛ ደብቆ ያሳልፋል። ራሱ እዛው ሽፍታ ይፈጠራል እዛው ላይ። እና በተቻለ መጠን አንድ ለመሆን ይሞከር፣ አንድ እንሁን፣ አንድ ሆኑ። ከዛ ህዝቡ እፎይታ ያገኝ እና እኔ ብዙ ግፎች አልፈዋል ራያ ላይ። ግን በዚህ ልክ ደግሞ መኖሪያ ቤት ተሄዶ ናፈልጋለሁ ብሎ የማንም ወመኔ እየመጣ የማንም እንደው የማይረባ አንድ ቀበሌ እንኳን የሚያስተዳድር የማይችል እየመጣ መጫወቻ ህዝቡ መሆን የለበትም። የጽምዶን ሐሳብ ሳሰሙ ቀርታቸው አይደለም። የጽምዶ ሐሳብ እኮ የትግራይ ሀገርነትን መሰርታለን፣ ሀገር የምትሆነውም እስከ አላውሃ ምላሽ ነው ተብሏል። እስከ አላውሃ ተመልሶ ትግራይ ይሆናል። ይሄን ያሉት ጽምዶ እሳቤ ያላቸው ጽምዶን እየመሩ ያሉት መዓዛ ሆቴል የመከሩ እዛው አላማጣ ለነምሬ ማለት ነው። ምሬ በነገራችን ላይ ራያ ሽጧል። ምሬ ሄኖክ ኪዳኔ አበበ ፈንታው ራያን ሽጠዋል። ስልጣንም ተከፋፍለዋል። ምሬ የራያ ምንሻ ኃላፊ ሆኗል። ሄኖክ አስተዳዳሪ ተብሏል። ትሆናላችሁ ተብለዋል። ምክሩ ይሄ ነው። ራያን ወደ ትግራይ አገርነት ቀይሮ መገንጠል ነው ሐሳባቸው። ይሄ እነሱ ምክር ነው። ለዚህ ሐሳብ የምትደግፉ ከሆነ ዝም ብላችሁ ተቀመጡ፣ ህዝቡም ይለቅ። እነምሬ ዛሬ የራያን ህዝብ ከነሱ በላይ ወጣቱን ያስገደለ ካለ ከምሬ ወዳጆ በላይ፣ ካበበ ፈንታው በላይ፣ ከሄኖክ አዲሴ በላይ፣ ከሄኖክ ኪዳኔ በላይ ያስገደለ ካለ ልጠይቅ። ወጣቱ በጁንታ ጦርነት ካለቀው በላይ ባልተገባ ጦርነት አሁን ጭራሽ ምንድነው የተሰጣቸው ሚሽን? ቆቦን እስካላማጣ ማን ነው እስከዚህ እስካላውሃ ለማስለቀቅ እናንተ ናችሁ ከፊት የምትሄዱት ተብሎ
ትእዛዝ እየተሰጠ ለነምሬ ተቀብለዋል። ይሄን ራያ ሽጠውታል ነምሬ ወዳጆ። ይሄን ማወቅ አለባችሁ። እነ ሄኖክ አስተዳዳሪ ሊሆኑ ምሬ ወዳጆ ሚኒሻ ጽሕፈት ቤት ኃላፊ ሊሆን ነው የተስማማው። ይሄ ነው በቃ ስምምነታቸው። እንዴት ጁንታ በዚህ ልክ ትጫወትበታለች ራያን ህዝብ? እነ ምሬ ራያን ህዝብ በዚህ ልክ እንዴት ጥባጥቤ አይጥ ድመት የገደለች አይጥ ይጫወቱበታል? እና የራያ ምሁራኖች ቆም ብላችሁ አስቡ። እነ ዶክተሮች፣ እነ ፕሬዝዳንቶች፣ እነ ሌክቸረሮች አስቡበት። የራያ ህዝብ እያለቀ ነው። በግድያ እያለቀ ነው። በመፈናቀል እያለቀ ነው። ያለውን ደግሞ አስፈራርተው አማረው አንገት አስደፍተው ማኖር ነው የሚፈልጉት። ይህንን ይግባችሁ። ስለዚህ ቁሙለት ነው ምለው። ወደ ሌሎች ሐሳቦች ወስዳቸዋለሁ። መልካም። በቀጣይነት ደግሞ የምወስዳችሁ ከምርጫ ማግስት ወዶ ገቦች ወደሚለው ሐሳባችን ነው። ወዶ ገቦች በተለያዩ አካባቢዎች እየገቡ ይገኛሉ። በተለይ በሰሜን ሸዋ አሳግርት አካባቢ ሲንቀሳቀስ የነበረው የጽንፈኛው ቡድን ማለትም የነ መከታው ማሞ ቡድን እጃቸውን ለመንግስት ሰጥተዋል። ያው ነገሩ እነ ደሳለኝም አንድ ሆነዋል። እጃቸውን ለመንግስት ሰጥተዋል። ይሄ ጽንፈኛ ቡድን እያየነ ያለነው የአካሄድ ዲሞክራሲያ የሆነ ጸረ ህዝብ የሆነ ጸረ ሰላም የሆነ ድርድር የማይፈልግ የጫካ የውንብድናን ህይወቷ ያደረገ ለውጥ የማይፈልግና የሚታዩ ለውጦችን የማይቀበል ቁሞ ቀር ቡድን በመሆኑ እጃችንን ለመንግስት ሰጥተናል ብለዋል። መንግስት እስካሁን ድረስ ያቀረበውን የሰላም ጥሪ እስካሁንም አላጠፈም፣ ለወደፊትም አናጥፍም ብለዋል። ክቡር ጠቅላይ ሚኒስትሩ በሻሻ ላይ በሰጡት መግለጫ ላይ ሰምታችሁታል ሁላችሁም። አሁንም ይቀጥላል ተብሏል። በዚህ እድል የተጠቀሙ የሰሜን ሸዋ የአሳግርት አካባቢ የሀብሮ ወረዳ የራያ ቆቦ የጎጃም የሰሜን ጎጃም አካባቢ እንዲሁም በደቡብ ጎንደር እና በሰሜን ጎንደር አካባቢ የሚንቀሳቀሱ የጽንፈኛው ቡድን አባላት በተናጥልም በቡድንም የሆኑ ለመንግስት ለሰላም እጃቸውን እየሰጡ ነው። ይህንን አስምሩበት። እጃቸውን እየሰጡ ነው። እነ ኮሎኔል ፋንታውን የመጡት በሰላም ድርድር ነው። አሁንም 16000 በላይ ጦር አላቸው። ይህም በካምፕ ያለው በካምፕ አለ፣ ስታንድ ባይ ሆኖ ያለው ደግሞ ስታንድ ባይ ሆኖ ቀጣይ ያለው የመንግስት አቅጣጫ ነው የሚጠብቀው። ከዚህ በኋላ ይህንን ሽፍታና ወንበዴ ዘራፊ ቡድን ይህ ኃይል ለማጽዳት ትእዛዝ ብቻ ነው የሚጠብቀው ከጀግና ኢትዮጵያ መከላከያ ሰራዊት፣ ከጀግናው አድማ መከላከል፣ ከጀግናው የአማራ ክልል ሚኒሻ እንዲሁም ከአካባቢ ታጣቂዎች ጋር በጋራ በመሆን የሰላም ማስከበሩና ህግ ማስከበሩን ስራ ለመስራት በቁርጠኝነትና በሙሉ ወኔ በተጠንቀቅ ቆሞ የሚጠብቅ የነ ኮሎኔል ፋንታውን ማለትም ከአማራ ብሔራዊ ክልላዊ መንግስት ጋር ተስማምቶ የገባው አፋህድ ማለት ነው በተጠንቀቅ ቁሞ ነው የሚገኘው። በቀጣይ ስራዎች እንደሚጠብቁት በተጠንቀቅ እየጠበቀ ነው ያለው። ቀጣይ የምርጫ ውጤቶች ከተገለጹ በኋላ የመንግስት ከሚሆነው አካል ጋር አብሮ የሰላም ማስከበርን እንደሚሰራ አሳውቋል ማለት ነው። የዛሬውን ከስፍራው ዝግጅታችን እኔ አዘጋጅቼ ያቀረብኩላችሁ ቴድሮስ አያሌው የፕሮግራሙ አዘጋጅ ነኝ። ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ይህንን ፕሮግራም ያቀረብንላችሁ። ትንሽ ጉንፋን ስላመመኝ የተወሰነ የድምጽ መነፋነፍ ቢኖር ብዙ እንዳትፈርዱብኝ እላለሁ። ያው መረጃው ሱስ ነው ወደ እናንተ ያመጣኝና ይህንን ሚዲያ ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን ተጫኑ። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል የዘወትር የሐቅና ሳቅ መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። ሰላም ቆዩን።